እግዚአብሔር ሆይ ይህንን ጸሎት ከሚጋሩኝ ከእህት ወንድሞቼ ጋር ሆኜ ወደ አንተ ጸልያለሁ። አባት ሆይ በዚህ ማለዳ አመሰግናለሁ። በዚህ ቀን ስለ በዛው ምሕረት፣ በሕይወቴ ላይ ስላደረግከው ታላላቅ ነገር፣ ስለ ቸርነትህ እግዚአብሔር ሆይ አመሰግናለሁ። ገና ካሁኑ ይሰማኛል ደጆች እንደሚከፈቱልኝ ይሰማኛል። ቀኖች ምንም እንኳን ክፉ ቢሆኑ ያንተ መልካምነት ከዛ በልጦ እንደሚረዳኝ እግዚአብሔር ሆይ ይህንን እያየሁ አመሰግንሃለሁ። ይህን እያሰብኩ አመሰግንሃለሁ። ይሄ እየተረዳሁት ይህንን እየገባኝ በኢየሱስ ስም አመሰግንሃለሁ። እግዚአብሔር አባት ሆይ ሰይጣን በጣም ክፉ ነው። ክፉ እያሰበ በእኛ ላይ ስለሚያደርገው ነገር፣ መልካምነትህ ስለሚበዛ፣ ክብርህ እየጨመረ ስለሚያግዘ፣ ኃይልህ እየጨመረ ስለሚደግፈን በኢየሱስ ስም አመሰግንሃለሁ። ካንተ ጋር የወጣ ሰው ላንተ ቀኑን አሳልፎ ይሰጠ፣ ነገርን ካንተ የጀመረ እሱ ጠቢብ ነው። እኛም ዛሬ በኢየሱስ ስም ላንተ ቀናችንን አሳልፈን እየሰጠን መልካምነትህን እያሰብን አባትነትህን እያሰብን ጠባቂነትህን እያሰብን እናመሰግንሃለን። እግዚአብሔር ሆይ ቀናቸውን መልካም ስላደረግክ ይህንን ጸሎት የሚሰሙኝን ሁሉ ስለባረክ ደጆቻቸውን በዚህ ቀን ስለምትከፍት ትላንት እንዳሳለፉት ሳይሆን ያለፉትን ቀናት እንዳሳለፉት ሳይሆን አሁን በሌላ ምሕረት አሁን በሌላ ቸርነት ስለምትደግፋቸው ቅዱስ መጽሐፍ ሲናገር እንደዚህ ይላል፣ ማለዳ ማለዳ ምሕረቱ አዲስ ነው እንደሚል ማለዳ ማለዳ አዲስ በሆነው ምሕረትህ ይህንን ሕዝብህን ስለምታጠግብ፣ ሀገሬን ስለምታጠግብ፣ ቤተሰቦቻችንን ስለምታጠግብ እግዚአብሔር አምላክ ያለንበትን ኢንቫይሮመንት ምሕረትህ ስለሚከበን ስለሚጠብቀን እናመሰግንሃለን። ያከበርከው ክቡር ነው፣ የጠበቅከው የተጠበቀ ነው። በአንተ ዘንድ ስንፍና የለም። በአንተ ዘንድ ይህንን አላደረገም እግዚአብሔር ተብሎ አይታማም። ስምህ አይነሳም። እግዚአብሔር ሆይ ስምህ በክፉ አይነሳም። በኢየሱስ ስም አመሰግንሃለሁ። እግዚአብሔር አምላክ ሆይ በዚህ ቀን ውስጥ ጤናችን የተጠበቀ ነው። ኃይላችን ሁሉ የድል ነው። በኢየሱስ ስም ኢነርጂያችንን አቅማችንን የምናወጣው ኢንቨስት የምናደርገው በምናሸንፍበት ጉዳይ ላይ፣ ምክንያቱም አንተ ከእኛ ጋር ነህና አብሮነትህ ስለሚረዳን አመሰግንሃለሁ። መልካምነትን እያየው አመሰግንሃለሁ። ደግነትህ ብዙ ነው፣ ምሕረትህም እንደዛው የተትረፈረፈ ነው። በኢየሱስ ስም አመሰግንሃለሁ። አባት ሆይ ይህንን ሕዝብ ባርከው፣ ቀኑን ባርክ። እግዚአብሔር ሆይ ቀኑን ባርክ። በቀን ላይ የሚወጡትን ክፉዎችን ምታላቸው። መልካምነትህን አሳይ፣ ደግነትህን አሳይ፣ ቸርነትህን አሳይ። በአብርሃም መንገዱ ላይ ረዳኸው፣ በያዕቆብ መንገዱ ላይ ረዳኸው፣ በይስሐቅ መንገዱ ላይ ረዳኸው። በኢየሱስ ክርስቶስ ስም ለዛውም እግዚአብሔር ያንተ የሆኑትን ሁሉ እንዳገዝክ ባለፉት ዘመናት እኛን ስለረዳ እኛን እንደረዳኸው ልክ እንደዛው በኢየሱስ ክርስቶስ ስም እነዚህን የሚሰሙኝን ወዳጆች እንድትረዳቸው ጸልያለሁ። ድል ይሁን በመንገዳቸው ላይ። ያሸንፉና ስሜን ያመስግኑ። ያሸንፉና ምሕረቴን ይናገሩ። ያሸንፉና ጠላቶቻቸው እንደወደቁ በኢየሱስ ስም ማወጅ ጀምሩ። ከዚህ ሰዓት ጀምሮ በእነሱ ሕይወት ላይ ጸልያለሁ። በሚሰሙኝ ሰዎች ቤተሰብ ላይ ጸልያለሁ። በሚሰሙኝ ሰዎች ጆሮ ላይ ጸልያለሁ። በሚሰሙኝ ሰዎች ሥራና አገልግሎት ላይ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ድላቸውን በኃይል እንዲያውጁ ጸልያለሁ። እግዚአብሔር እኮ ረዳ፣ እግዚአብሔር እኮ አገዘ፣ እግዚአብሔር እኮ በመንገድ አላሳፈረን፣ እግዚአብሔር እኮ በደረስንበት ሁሉ ረዳን፣ አገዘን እያሉ ማውራት እንዲጀምሩ ከዚህ ሰዓት ጀምሮ ቀናቸው ላይ በኢየሱስ ስም ጣልቃ ግባ። ውሏቸው ላይ ጣልቃ ግባ። በቀን ከሚበር ፍላጻ ጠብቃቸው። በኢየሱስ ስም ጠላት፣ ጥንቆላ፣ መተት፣ ሟርት ከሚወረውርባቸው አመፅ ሁሉ በኢየሱስ ስም ስራቸው የተጠበቀ ይሁን። ፋይናንሳቸው የተጠበቀ ይሁን። የሚያደርጉት ነገር ሁሉ በክንውን የተሞላ ይሁን። የሚሰሩት ነገር ሁሉ በመከናወን የተሞላ ይሁን። የሚያደርጉ ነገር ሁሉ ላይ በኢየሱስ ክርስቶስ መልካምነትህ ተጭኖ ይፈውሳቸው። ኃይልህ ተጭኖ ይፈውሳቸው። የታመሙ ይፈወሱ። እግዚአብሔር ነገር የታመመባቸው፣ ጤናቸው የተቃወሰ፣ ፋይናንሳቸው የታመመ፣ ትዳራቸው የታመመ፣ ስራቸው የታመመ በኢየሱስ ክርስቶስ ስም ዛሬ ፈውስ እንዲያገኙ ጸልያለሁ። በዛሬው ቀን ፈውስ እንዲሆንልን ጸልያለሁ። በዛሬው ቀን ፈውስ እንዲሆንልን ጸልያለሁ። አምላክ ሆይ መጽሐፍ ቅዱስ ሲናገር እግዚአብሔር ከእርሱ ጋር ነበር፣ የሚሠራው ሁሉ ተከናወነለት እንዳለ ልክ እንደ ዮሴፍ ጸልያለሁ። በኢየሱስ ክርስቶስ ስም ከአንተ ጋር በመሆናችን አንተ ከእኛ ጋር በመንቀሳቀስ በመውጣትህ እግዚአብሔር ነገር እንዲከናወን ከፊት ለፊታችን እንድትወጣ ጸልያለሁ። በቀን ውሏችን ላይ ቀድመህ ውጣ። ከጠላት ቀድመህ ውጣ። ከወጥመድ ቀድመህ ውጣ። ከክፉ ሰዎች ሐሳብ ቀድመህ ውጣ። ከጠላት ዕቅድ ሁሉ ቀድመህ ውጣ። ላንተ ቀን አሳልፈው ሲሰጥ ሰው ይከናወናል።
ለአንተ ቀኑን አሳልፎ ወሰድ። እግዚአብሔር ማንም ሰው ይከናወናል። በኢየሱስ ክርስቶስ አሁን ለመከናወን እንጸልያለን። ከፊት ለፊታችን ቅደም፣ በመንገዳችን ቅደም። በቀኑ ላይ ሰልጥንበት፣ በቀኑ ላይ ግዛበት፣ በቀኑ ላይ ተንቀሳቀስበት። በቀናችን ላይ በኢየሱስ እግዚአብሔር አምላክ ሆይ እንድትንቀሳቀስ ጸልያለሁ። በኢየሱስ ሲናገር እንደዚህ አለ፣ የሰው ልጅ የቀኑ ጌታ እንደሆነ ታውቁም አለ። የቀኑ ጌታ እግዚአብሔር፣ የቀኑ ጌታ ኢየሱስ ነው። የቀኑ ጌታ ራስህ አንተ ነህ። ጌታ ሆይ በኢየሱስም ለቀኑ ጌታ ቀናችንን አሳልፈን ሰጠን፣ ውሏችንን አሳልፈን ሰጠን፣ ያለንበትን ሁሉ አሳልፈን ሰጠን፣ የምናሳልፈውን ሁሉ አሳልፈን ሰጠን። በጌታ በኢየሱስም እርዳን፣ በዚህ ቀን አግዘን። በዚህ ቀን ለውጥ ይሁን በሕይወታችን ላይ፣ ለውጥ ይሁን በሥራችን ላይ፣ ለውጥ ይሁን በምናስበው አስተሳሰብ ላይ። ልባችንን ቀይር እግዚአብሔር ሆይ፣ የምናስበውን ነገር ቀይር። በዚህ ቀን ሰው የተባረከ ውሎ ሲሆን፣ ሰው የተባረከ ከእግዚአብሔር ጋር ያለ የተከናወነ ቀን ሲያሳልፍ ልቡ ያርፋል፣ ሐሳቡ ያርፋል፣ አእምሮ ያርፋል፣ ይረጋጋል። እርካታ አለ። በእርካታ የተሞላ ልብ እንዲሁ ገንዘብ የማይሰጠው እርካታ ከአንተ ጋር በመሆን ውስጥ አለ። ከገንዘብ የማይገኝ ነገር ከአንተ ጋር በመሆን ውስጥ አለ። በኢየሱስ ክርስቶስም ከአንተ ጋር ከመሆናችን የተነሳ ዛሬ እግዚአብሔር አምላክ ረፍት ይሁንልን፣ ኃይል ይሁንልን። እንዲሁ የሚያነጫንጨን እንዲሁ ስሜታችንን የሚነካ ምክንያቱም ምን እንደሆነ ሳናውቅ ነገር ግን በመንገዳችን በመጣ ነገር በተበላሸ ቀናችን ሰይጣን ጥቃት እንዳይፈጽምብን አብረህን ውጣ፣ አብረህን ግባ፣ አብረህን ተንቀሳቀስ። ሰውን ሰላም ስንል አብረህን ግባ፣ ሰውን ሰላም ስንል አብረህን ውጣ። እግዚአብሔር አምላከው ሰውን ስናገኝ በኢየሱስ ማንን እንደምንጨብጥ አናውቅም፣ ከማን ጋር እንደምናወራ አናውቅም፣ ማን መንፈስ እንደተሸከመ አናውቅም፣ ማን የትኛውን ጨለማ ይዞ እንደሚመጣ አናውቅም። በቀን ውስጥ የምትጠብቅ አንተ ነው። በቀን ከሚበር ከሚወጣ ፍላጻ እግዚአብሔር ሆይ የምትጠብቀን አንተ ነህ። በኢየሱስ ክርስቶስን ቤተሰቦቻችንን ጠብቅ፣ ሀገራችንን ጠብቅ፣ እኛን ጠብቅ፣ ልጆቻችንን ጠብቅ፣ ስራዎቻችንን ጠብቅ፣ የምንሰራውን ሁሉ ጠብቅ፣ የምናከናውነውን ጠብቅ። እግዚአብሔር ያልጀመርናቸው ስራዎች ይከናወኑ፣ ያልጠበቅናቸው ነገሮች ያገኙ። ይልቅ በዚህ ቀን መልካምነት ያገኛል። ይልቅ በዚህ ቀን እግዚአብሔር ደግነት ያገኛል። ይልቅ በዚህ ቀን ቸርነት ያገኛል። በኢየሱስ ድል ይሁን፣ ቸርነት ይሁን፣ ኃይል ይሁን። በጌታ በኢየሱስም ኃይል ይሁን፣ በጌታ በኢየሱስም ኃይል ይሁን። ጠላቶቻችን ይፈሩ፣ ጠላቶቻችን ይደንግጡ። በዚህ ቀን ጠላቶቻችን በኢየሱስም ይመቱ። የተመሸጉ የተደበቁ በሰው ሐሳብ ውስጥ ተደብቁ እየጠበቁን ያሉ ገና ስንሄድ እንደዛው ቼዝ ሊያጠቁን የተዘጋጁ በጌታ በኢየሱስም እንዲመቱ ጸልያለሁ። ይመቱ እያላችሁ ጸልዩ። ይመቱ እየተቃወማችሁ ጸልዩ። በቀናችሁ ላይ ወጥመድ ያዘጋጀ በቀን አለቆቻችሁ ላይ የሚቀመጥ በስራ ባልደረቦቻችሁ ላይ የሚቀመጥ በውሏችሁ ላይ የሚመጣ በትራንስፖርት ላይ የሚመጣ በምትሄዱበት መንገድ በጉዳዮቻችሁ መሃል ዝም ብሎ ትልቅ የሚል የአጋንንት መጠቀሚያ የሆኑ ሰዎች አሉ። ምሽግ ናቸው እነዚህ ሰዎች። ልክ እንደዛው የማታውቁ በቤተሰቦቻችሁ በተለያየ መልኩ የሚመጣ ጨለማን ይህንን እያፈረሳችሁ ጸልዩ። ቀኑ ላይ እሱ ቀድሞ ሳይመጣ እናንተ ቀድማችሁ ውጡበት። ከእግዚአብሔር ጋር ሆናችሁ ከመንፈስ ቅዱስ ኃይል ጋር ሆናችሁ እግዚአብሔር ይረዳችኋል፣ ያግዛችኋል። ጨለማ ይመታል፣ ክፉ ይመታል፣ የክፉ ሐሳብ ሁሉ ይፈርሳል። በድል እንወጣለን። ጸልዩ። አሁን የጨለማ ምሽግ የፈረሰ የጨለማ መልእክተኞች ከመንገዳችን ይመለሱ። የጨለማ መልእክተኞች ከመንገዳችን ይመለሱ። እስራኤላውያን በመንገዳቸው እየመጡ ባሉበት እግዚአብሔር እየመራቸው እያወጣቸው ባለበት ሰዓት ላይ በለዓም የሚባል ደጋሚ ድግምቱን በአህያ ላይ ጭኖ ሲወጣ አስቆመው። የእግዚአብሔር መልአክ ተገልጦ አስቆመው። አትሂድ፣ አትርገማቸው። እነዚህ ሰዎች አይረገሙ። በእነዚህ ሰዎች ላይ ድግምት አይሆንም። በእነዚህ ሰዎች ላይ ሟርትና ሞት አይሆንም አለ እግዚአብሔር። ተከራከረላቸው። ዛሬም በእናንተና በእኔ ሕይወት ላይ እንደዚህ ነው የሚሆን። በቀናችን መሃል የሚወጡ የክፉ አድራጊዎች፣ የክፋት ኤጀንቶች በጌታ በኢየሱስ ስም ከመንገዳቸው ላይ እንዲቀሩ ጸልያለሁ። ከመንገዳችን ላይ እንዲቀሩ፣ መንገዳችን ላይ እንዳይወጡ እግዚአብሔር አምላክ ፕሮቴክት እንዲያደርጋቸው፣ እግዚአብሔር አምላክ እንዲጠብቃቸው፣ እግዚአብሔር አምላክ በመንገድ ሁሉ እንዲጠብቃቸው፣ እንዲያስደስታቸው፣ ደጆቻችሁን እንዲከፍት ጠላት ሊዘጋባችሁ በሚወራረድበት ታይም ላይ በኢየሱስም እግዚአብሔር ተገልጦ ከመልካምነቱ የሆነን ተአምራት እንዲያደርግላችሁ ጸልያለሁ። የክፉ መነሻ፣ የክፉ እንቅስቃሴ፣ የክፉ ሐሳቦች ሁሉ በኢየሱስም የፈረሱ፣ የደጋሚው ድግምት የፈረሰ ይሁን። የጨለማው ጨለምተኝነት የፈረሰ ይሁን።
የክፉ ሐሳቦች ሁሉ የፈረሱ ይሁን። በኢየሱስም የፈረሰ ይሁን። በእናንተ ሕይወት ላይ፣ በእናንተ መንገድ ላይ፣ በእናንተ አቅጣጫ ላይ፣ በምትሄዱት፣ በምታስቡት፣ በምትተኙት፣ በምታርፉበት፣ በምትቆሙበት፣ በምትነሱበት ሰዓት ሁሉ በኢየሱስ ክርስቶስ የእግዚአብሔር ጥበቃ እንዲበዛ ጸልያለሁ። የክፉዎች ክፋት እንዲመታ፣ የጨለማው ጨለማ እንዲመታ፣ የኃያላን ኃይል ሁሉ እንዲመታ፣ የሯጮች ሩጫ ከእናንተ ላይ እንዲመታ፣ እናንተን ለማጥፋት የሚደረግ ነገር ሁሉ እንዲነሳ ጸልያለሁ። በኢየሱስ ክርስቶስ ስም ኃይል ከመንገዳቸው ይመለሱ፣ ከሩቅ ይመለሱ። የእግዚአብሔር መልአክ ይከልክላቸው፣ የእግዚአብሔር መልአክ ይከልክላቸው፣ የእግዚአብሔር ኃይል ይከልክላቸው። በኢየሱስ ስም ይከልክላቸው፣ ይከልከሉ። ከእግዚአብሔር ቸርነት የተነሳ ከእግዚአብሔር ምሕረት የተነሳ በእናንተ ላይ የተሰለፉ ሰልፎች ሁሉ እንዲቆሙ ጸልያል። በእናንተ ሕይወት ላይ የቋመጠ ክፉ እንዲመታ ጸልያል። በጌታ እግዚአብሔር አለ ይህንን ሕዝብ አትርገማቸው፣ ይህንን ሕዝብ እንዳትነካ። ምክንያቱም ይሄ ሕዝብ የተባረከ ነው። ይሄ ሕዝብ እኔ ባረኩት ነው። ይሄ ሕዝብ እኔ አብሬው የሆንኩት ሕዝብ ነው አለ እግዚአብሔር። ተከራከረላቸው። በኢየሱስም በእናንተም ሕይወት ላይ ዛሬ እንዲከራከርላችሁ ጸልያል። ይከራከር። እግዚአብሔር ይከራከርላችሁ። ቸርነቱ ይከራከርላችሁ። ምሕረቱ ይከራከርላችሁ። የእግዚአብሔር ፊት ይከራከርላችሁ። በኢየሱስም ይከራከርላችሁ። አብርሃምን የባረከ ያዕቆብን የባረከ በመንገዱ ያሳካለት ይስሐቅን በደረቅ ምድር ዘር ሲዘራ የባረከ በኢየሱስም አንቺንም ይባርክ። ዛሬ ጸልይ፣ አንቺንም ይባርክ። ደጆችሽ ይከፈቱ። የምታከናውኑ ነገር ሁሉ የተከናወነ ይሁን። የምትሰሪ ሁሉ የተባረከ ይሁን። በቀናችሁ ላይ የወጣ የጨለማ ኃይል ሁሉ የፈረሰ ይሁን። አባቶ ያመሰግናለሁ። ይህን ሁሉ አደረግክ፣ አመሰግናለሁ። ይህንን ሁሉ ሰው ጠበቅክ፣ አመሰግናለሁ። ይህንን ሁሉ ሰራህ፣ አመሰግናለሁ። ይህንን ሁሉ አከናወንክ ጌታ፣ በኢየሱስም አመሰግናለሁ። ነገር በእጅህ ታልፎ ሲሰጥ የምታበላሽ አይደለም። ነገርን በእጅህ አሳልፎ ሲሰጡ እግዚአብሔር የምታጠፋ አይደለም። መጽሐፍ ቅዱስ ሲናገር እርሱ የተቀጠቀጠን ሸምበቆ አይሰብርም፣ የሚጤሰውን የጧፍ ክርም አያጠፋም። አታጠፋም። ኃይል የሌለው ደካማ ነው ብለህ አታጠፋም። ሁሉ ትጠብቃለህ፣ ትንከባከባለህ፣ ታድሳለህ፣ ታግዛለህ። ሰው አመሰግናለሁ በኢየሱስ አመሰግናለሁ በኢየሱስ አመሰግናለሁ። አባት ሆይ በሮቻችን ይከፈቱ። ለበር መከፈት ጸልዩ። ከደጋ በሮቻችን ይከፈቱ በኢየሱስም። በደረስንበት ሁሉ አዳዲስ እድሎች እንዲመጡ ጸልያለሁ። በስራዎቻችን ላይ አዳዲስ እድሎች ይምጡ። በምንደርስበት ቦታ ሁሉ አዳዲስ እድሎች ይምጡ። አዳዲስ የሆኑ ኦፖርቹኒቲዎች ይምጡ። ደረስን ብለን ሳንጨርስ ሌላ ድል፣ ሌላ ኦፖርቹኒቲ፣ ሌላ በር። መጽሐፍ ቅዱስ ሲናገር የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም አለ። በጌታ በኢየሱስ የተከፈተ በራችን፣ ከፍተህ ያስቀመጥክልን በር፣ በሰማያት ላይ ያለ በር፣ በምድር ያለ በር፣ እግዚአብሔር በእድሎች የተሞላ በር፣ በባለጠግነት በብሬክስሩ የተሞላ በር እንዲሆን ይጸልያል። እግዚአብሔር በድል የተሞላ በር ስጠን። በር ከፍተህ ስጠን። አባት ሆይ በር ስጠን። በኢየሱስም በሮቻችን ይከፈቱ። በሮቻችን ይከፈቱ። የምንከናወንበት በር ይከፈት። ሰላም የምናገኝበት በር ይከፈት። ድል የምናገኝበት በር ይከፈት። ለቤተሰቦቻችን ረፍትና ጤና የምንሆንበት በር ይከፈት። በደረስንበት ሁሉ ለሰው በረከት የምንሆንበት በር ይከፈት። በገባንበት ሁሉ አሸንፈን የምንገለጥበት በር ይከፈት። እግዚአብሔር ደረጃዎቻችንን ይቀይር። በዛሬው ቀን ያለንበትን ደረጃ ቀይር። የደረስንበትን ደረጃ ቀይር። ኃይል ይሁንልን፣ ድል ይሁንልን፣ ማሸነፍ ይሁንልን። የዛሬው ቀን የምንነሳበት ቀን፣ የዛሬው ቀን እግዚአብሔርን ድል የምናደርግበት ቀን፣ የዛሬው ቀን የጉብኝት ቀን ይሁን። የዛሬው ቀን አዲስ ዳይሜንሽን፣ አዲስ ህይወት የምንጀምርበት ቀን ይሁን። አዲስ ህይወት፣ የመንፈቦስቴ ታሪክ የሚደገምበት ቀን ይሁን። በኢየሱስ የመንፈቦስቴ ታሪክ ይሁንልን። ጌታ አድርግልን። እግዚአብሔር ሆይ የመንፈቦስቴ ታሪክ በእኛ ህይወት የሚደገምበት ታሪክ የሚሰራበት ቸርነትህ የሚያገኘን ቀን ይሁን። ይህንን ስለጠበቅን ነው ቀናችን አሳልፈን የምንሰጠው። ያላንተ ስለማይሆንልን፣ ያላንተ ስለማይሳካልን፣ ያላንተ እኛ ራሳችንን ስለማናምን መንፈቦስቴ የሞተ ውሻ ወደሚመስል ሰው እንዴት መጣህ ብሎ ራሱን እስከሚገምት ድረስ፣ ራሱን እስከሚያስብ ድረስ ዳዊት ግን እንደዚህ አለ፣ ከዚህ በኋላ ከኔ ጋር በዚህ ማዕድ እንድትበላ፣ ከዚህ ማዕድ እንድትበላ ብሎ እድል ሰጠው እግዚአብሔር። ከዛ በኋላ ተመልሶ ወደዛ ውርደት አልተመለሰም፣ ወደዛ ውድቀት አልተመለሰም፣ ወደዛ እግዚአብሔር ወደማይፈልገው ህይወት ውስጥ አልገባም። ጌታ ዛሬ የመንፈቦስቴ ቀን በእኛ ህይወት ውስጥ እንድደገም ጸልያለሁ። የማንጠብቃቸውን ሰዎች ሲጠን መንገዳችን፣ ቸርነት የሚያደርጉ ሰዎች፣ አንተ የላክልን ሰዎች፣ አንተ እግዚአብሔር ወደኛ የላካቸው ሰዎች እንጡ።
በኢየሱስ ክርስቶስ ስም አንተ አሳይን ያደረካቸው ሰዎች መንፈቦስቴ ጋር ዳዊትን እንደላክ በኢየሱስ ክርስቶስ ስም ወደ እኛም ሕይወት እኛን የሚያነሱ እኛን የሚያከብሩ እኛን ከፍ የሚያደርጉ እኛን ካንተ ጋር ያለንን ኅብረት እንድናጠናክር የሚያግዙን ሰዎች በኢየሱስ ስም በረከታችን የሆኑ ሰዎች በዚህ ቀን ወደ እኛ ይምጡ። በዚህ ቀን ወደ እኛ ይምጡ። ጌታ ሆይ በዚህ ቀን ወደ እኛ ይምጡ። ዮሴፍ እስር ቤት ባለበት ጊዜ እግዚአብሔር አምላክ ሆይ ወደ እስር ቤት የላካቸው ሰዎች አሉ። ለንጉሡ ህልም አሳይተህ ንጉሡ ደግሞ ወታደሮቹን ልኮ ዮሴፍን ከእስር ቤት እንዲያስወጣው እንደላክ ልክ እንደዛ ካለንበት እስራትና ሕይወት ከማንወደው ስፍራ ከማንወደው ስራ ከማንወደው ጤንነት እረፍት ከሌለው ሕይወት እግዚአብሔር እንድንፈታ ለቀቅ ብለን ተለቀን አንተን እንድናገለግል ተለቀን እንድንጸልይ ተለቀን ኅብረት እንድናደርግ ተለቀን ወደ አንተ እንድንጮህ ተለቀን እግዚአብሔር ሆይ እንድንል በጌታ በኢየሱስ ስም ዛሬ ካለንበት የሚያወጡን እጆች ይምጡ። የሚያወጡን እጆችና እግሮች ወደኛ ይምጡ። በሞገስ ቀባን፣ ዛሬ በኃይል ቀባን፣ በበረከት ቀባን፣ በሌላ በኢየሱስ በሌላ ሕይወት ቀባን። ዛሬ ሕይወትህ መንፈስህ ክብርህ ይምጣ። በቀናችን ውስጥ ክብርህ ይምጣ። ድላችንን የሚያውጅ ክብርህ ይምጣ። እግዚአብሔር በደረስንበት መንገድ ሁሉ አመስጋኝ የሚያደርገን ቀን፣ እረፍት ያለው ቀን፣ መንፈስ ያለበት ቀን፣ ጠላቶቻችን ያፈሩበት ቀን፣ በድል የተገለጥንበት ቀን እግዚአብሔር ሆይ ይሁንልን። ሙሴ አላወቀም እንደምትመጣ። ሙሴ በዛን ቀን አላወቀም። በቀኑ ላይ ዝም ብሎ እሱ በዛ ተራራ ላይ የዮቶርን በጎች እየጠበቀ ባለበት ሰዓት አንተ ግን መጣ። በቁጥቋጦ ላይ እሳት እያነደድክ እሳቱ እየነደደ ቁጥቋጦ አይቃጠልም ብሎ ሲመጣ ከዛ ለማየት በመጣበት ጊዜ ነገርከው። ቀጥሎ እንዴት እንደሚሆን እንዴት የከበረ ሰው እንደሚሆን ወደሚያባረው ወደ ፈርዖን ሄዶ እንደገና እንዲጋፈጠው ኃይል እንደሆንከው ልክ እንደዛ ዛሬም በኢየሱስ ሕይወታችንን እግዚአብሔር ደግመን በግ ወደማንጠብቅበት ልክ እንደ ሙሴ ወደ ትላንትና ሕይወታችን ወደማንወደው ሕይወት ስርዓታችን ማንመለስበትን እድል በመንገዳችን ላይ ስጠን ዛሬ። በመንገዳችን ላይ ስጠን ዛሬ። በጉዟችን ላይ ስጠን ዛሬ። በደረስንበት ስፍራ ሁሉ ስጠን ዛሬ። በኢየሱስ ስም ተገናኘን ዛሬ። ቀናችን ላይ ተገናኘን። ሟርተኛ አይገናኘን፣ ደጋሚ አይገናኘን፣ እኛ ጠንቋይ አይገናኘን፣ የጠንቋይ መልእክተኞች አይገናኙን፣ የክፉ ስራ የሚሰሩ ሰዎች አይገናኙን። የእኛን ታሪክ የሚቀይር የመንፈስህ ፈቃድ ያገኛል። የእኛን ቀን የሚቀይር ልባችንን የሚቀይር ሐሳባችንን አስተሳሰባችንን የሚቀይር ያንተ ስራ እንዲያገኘን ጸልያል። የእጆች ስራ እንዲያገኘን ጸልያል። ክብርህ እንዲያገኘን ጸልያል። 38 ዓመት ሙሉ የተኛው ሰውዬ ሽባ ሰውዬ ጋር ኢየሱስ ሲመጣ አንድ ነገር አለ። ልትድን ትወዳለህ አለው። አያችሁ፣ ኢየሱስ ከመጣ አንመለስም ወደ ትላንትና። ኢየሱስ ከመጣ በኋላ ሕይወታችን ይቀይራል። ያ ሰው ድንገት ትላንትና እንዳሳለፈው ቀን እንደሚያሳልፍ ነው የጠበቀው። ነገር ግን ያቺ ቀን የተለየች ቀን ነች። ይህንንም ማለዳ አሳልፈን እንሰጣለን ለሱ ለኢየሱስ አሳልፎ የሰጠው በጌታ በኢየሱስ ክርስቶስም ጌታ ሆይ 38 ዓመት በሙሉ አልጋ ላይ የተኛን ሽባ የሚቀይር ቀን እንደሆነለት ይህም ቀን የእኛን የሕይወትን ስርዓት የሚቀይር ቀን ይሁን። በእኛ ሕይወት ላይ እድል እየመሰለ ሰዎች እስኪገረሙብን ድረስ ሰዎች እስኪደነቁብን ድረስ እግዚአብሔር ብርሃናችንን የምታወጣበት ቀን ይሁን። ጌታው እድሎቻችን ይነሱ፣ እንደገና ሰላማችን ይመለስ፣ ኃይላችን ይታደስ፣ አቅማችን ይታደስ። ደግመን በምስጋና በብዙ ነዶ የምንመለስበት ምሽት ይሁንልን። ይሄ ቀን በኢየሱስ ለምሽት ለምስጋና ርዕስ ይሁንን። በጌታ በኢየሱስ ሃሌሉያ። ያዕቆብን ያገኘ እግዚአብሔር፣ ያዕቆብን የባረክ እግዚአብሔር፣ ያዕቆብን ያደስክ እግዚአብሔር እኛንም አድስ፣ ታሪካችንን ቀይር። አሁን ለቤተሰቦቻችን እንጸልይ። አባት እግዚአብሔር ሆይ ጸልያለሁ። መጽሐፍ ቅዱስ ሲናገር ሐዋርያት ሥራ መጽሐፍ ላይ እንደዚህ ይላል፣ አንተም እመን ቤተሰቦች ይድናሉ። እናንተ አምናችሁ ከጸለያችሁ ቤተሰቦቻችሁን ታድናላችሁ፣ ታስመልጣላችሁ፣ ድል ይሆንላችኋል፣ መንገዳቸው ይከፈታል፣ እርምጃዎቻቸው ይቀይራሉ። እንደዚህ እንደመጡበት ዘመን ሳይሆን እግዚአብሔር ሌላን ዘመን ይሰጣችኋል፣ ሌላን መዳን ይሰጣችኋል። ሌላ መዳን ይሆናል፣ ሌላ መቀየር ይሆናል። አባት እግዚአብሔር ሆይ አምባችን፣ መድኃኒታችን፣ የድላችን ባለቤት እግዚአብሔር ሆይ
እናምናለን። እህቴን እንደምትቀይር አምናለሁ። ወንድሜን እንደምትቀይር አምናለሁ። በሄደበት መንገድ ሁሉ ላይ ጥበቃ እንደምትሆነው አምናለሁ። በደረሰበት ስፍራ ላይ በልጆቻችን ላይ ጌታ ሆይ በደረሱበት ስፍራ ሁሉ እግዚአብሔር ከእኛ ጋር ከእነሱ ጋር መሆኑ የሚታወቅበት የድል ምዕራፍ እንደሚሆን አምናለሁ። በናዝሬቱ ጌታ በኢየሱስ ድላቸውን በዚህ ቀን አውጃለሁ። ድል ያድርጉ። ይሄ ምድር የሰልፍ ምድር ነው፣ የጦርነት ምድር እንደሆነ እናውቃለን። ነገር ግን ዛሬ ድል ይሁን፣ ማሸነፍ ይሁን። በኢየሱስም ለቤተሰቦቻችን ኃይል ይሁን፣ አቅም ይሁን። በጌታ በኢየሱስም አባት ሆይ አድርግ ጌታ ሆይ ስራ ጌታ ሆይ እናመስግን ጌታ ሆይ ነገ እንድናመሰግን ዛሬ ጥበቃ ይሁን። ነገ እንድናመሰግን ዛሬ ኃይል ይሁን። ነገ እንድናመሰግን ዛሬ ድል ይሁን። ምሽቶቻቸው ድል ይሁን። አቅማቸው የሚገለጥበትም ኃይላቸው የሚገለጥበትም በሄዱበት ሁሉ ላይ ድላቸውን አውጅ በኢየሱስ ክርስቶስ። እንደ ሀገር የሚለቀቅ ክፉ ወጥመድ አያገኛቸው። እንደ ከተማ የሚለቀቅ ክፉ ወጥመድ አያገኛቸው። በጓደኞቻቸው መሃል የሚነሳ ጸብ አያገኛቸው። እግዚአብሔር አባቶችን እናቶችን ጠብቅ፣ ጤናቸውን ጠብቅ ጌታ ሆይ ጠብቅልን በኢየሱስ ክርስቶስ ስም። ለምስጋና አድርገን ከዓመት በኋላ ከ3 ዓመት በኋላ አንተን እንድናመሰግን ዛሬ እጅህ ትገለጥ፣ ዛሬ ክብርህ ይገለጥ፣ ዛሬ ኃይልህን ግለጥ፣ ዛሬ አቅምህን ግለጥ ጌታ ሆይ በኢየሱስ ክርስቶስ ስም። አባቴን ጠብቅ። ሞቱን አለይ፣ ክፉ ቀኑን አለይ፣ አቶ ሲያለቅስ አለይ፣ እናተ ስትቸገር አለይ። ለውጠን፣ እንደ ቤተሰብ ቀይረን፣ እንደ ቤተሰብ አግኘን፣ እንደ ቤተሰብ ምሕረትን ግለጥ ጌታ ሆይ እንደ ቤተሰብ ቸርነትን ግለጥልን እግዚአብሔር ሆይ የእኛን ቤተሰብ ታላቅ አድርግ። የእኛን ቤተሰብ ታላቅ አድርግ። የእኛን ቤተሰብ እግዚአብሔር ሰፈሩ ላይ መነጋገሪያ መማሪያ አድርግ። እግዚአብሔር ብዙ እውቀት ማግኛ አድርግ። እግዚአብሔር እኮ ይህንን ቤተሰብ አገዘ፣ እግዚአብሔር እኮ ይህንን ቤተሰብ ረዳ እየተባለ የሚወራላቸው ይሁን በኢየሱስ ስም ይሁን። አሁን እጅህን ግለጥ፣ ዛሬ እጅህን ግለጥ፣ ዛሬ ኃይልህን ግለጥ፣ ዛሬ ክብርህን ግለጥ። ቤተሰቦቻችሁን ነፃ ስታወጡ ነገ የእናንተ ዕጣ ፈንታ እንደዚህ ነው የሚሆነው። እግዚአብሔር በክብር ይገልጣችኋል። እግዚአብሔር በኃይል ይገልጣችኋል። እግዚአብሔር ከፍታችሁን በትውልዳችሁ መሃል ያስነግራል። ጌታ አምላክ ሆይ ቤተሰቦች ዛሬ ይቀየሩ። ትላንት የመጡበት መንገድ ምንም እንኳን አድካሚ ቢሆን፣ ትላንት ያለፉበት መንገድ በብዙ ውጣ ውረድ ቢሆን፣ ዛሬ ግን አንተ ከመጣህ በኋላ ሰው ተቀይሮ ይቀራል። ሰው ተለውጦ ይቀራል። ሰው እግዚአብሔር ከለወጠው ተለውጦ ነው የሚቀረው። ማንም ጠላት ቢገዳደር፣ ክፉም ቢያወሩ፣ ሰዎች ቢያሙ ጌታ ሆይ አንተ ቀየርከው። ሰው ማንም ሊያወርደው አይችልም። ምክንያቱም አንተ ከፍ አድርገዋልና። ዛሬ በኢየሱስ ክርስቶስ ለንና ለሚሰሙን ቤተሰቦች ሁሉ ማሸነፍ ይሁን። ለንና ለሚሰሙ ሰዎች ሁሉ ድል ይሁን። ክርክራቸውን አሸንፍ እግዚአብሔር ያለባቸውን ኬዝ ሁሉ አሸንፍ። በሽታቸውን አሸንፍ። ፋይናንሳቸውን፣ ገንዘባቸውን ፈውስ። እግዚአብሔር ባለጠግነታቸው ይውጣ። ጌታ ሆይ የሚሰጡት ይኑራቸው፣ የሚያካፍሉት ይኑራቸው። ለሌሎች በረከት እንዲሆኑ ጸልያለሁ። ለሌሎች ኃይል እንዲሆኑ ጸልያለሁ። መንገድ ለጠፋባቸው መንገድ ይሁን። ደጅ ለጠፋባቸው ደጅ ይሁን። በሮች እንዴት እንደሚከፈቱ ለማያውቁት ሁሉ በሮችን ይክፈቱላቸው። እነሱም ታላላቅ የሚሰሙ ቤተሰብ ሁሉ በኢየሱስ ክርስቶስ በስም ኃይል የተባረኩ። አመሰግንሃለሁ። ተባረክ። ድል ስለሰጠህን፣ ማሸነፍን ስላደረግክ፣ በመንገዳችን ላይ ስለነበርክ እናመሰግንሃለን። በኢየሱስ እናከብረሃለን። በኢየሱስ እናመሰግንሃለን። የይስሐቅ ያዕቆብ አምላክ እናመሰግንሃለን። የሙሴ አምላክ አመሰግንሃለን። የኢዮብ አምላክ አመሰግንሃለን። ጌታ ሆይ የእምነት አባቶች አምላክ በኢየሱስም ተባረክ። ዛሬም ያ እምነት እኛ አለን። አንተን አምነን ጠርተናል። ቀናችን ውስጥ አናፍር። በኢየሱስም ትረዳናለህ፣ ታግዘናለህ። ስም የተባረከ ይሁን። በአንተ ኮንፊደንስ አለ። በአንተ እግዚአብሔር ሆይ ኮንፊደንስ አለ። ኮንፊደንሳችን እግዚአብሔር ምሕረት ነው። ኮንፊደንሳችን እግዚአብሔር ቸርነት ነው። ኮንፊደንሳችን እግዚአብሔር ከእኛ ጋር መሆኑ ነው። ይህንን እያሰባችሁ እግዚአብሔርን ሰለብሬት አለ። አምላክ ሆይ መጽሐፍ ቅዱስ ሲናገር እግዚአብሔር ከእርሱ ጋር ነበር፣ የሚሠራው ሁሉ ተከናወነለት እንዳለ ልክ እንደ ዮሴፍ ጸልያለሁ። በኢየሱስ ክርስቶስ ከአንተ ጋር በመሆናችን አንተ ከእኛ ጋር በመንቀሳቀስ በመውጣትህ እግዚአብሔር ነገር እንዲከናወን ከፊት ለፊታችን እንድትወጣ ጸልያለሁ። በቀን ውሏችን ላይ ቀድመህ ውጣ። ከጠላት ቀድመህ ውጣ። ከወጥመድ ቀድመህ ውጣ። ከክፉ ሰዎች ሐሳብ ቀድመህ ውጣ። ከጠላት ዕቅድ ሁሉ ቀድመህ ውጣ። ለአንተ ቀን አሳልፎ ሰጥ ሰው ይከናወናል። ለአንተ ቀኑን አሳልፎ ሰጥ እግዚአብሔር ሆይ ማንም ሰው ይከናወናል። በኢየሱስ ክርስቶስም አሁን ለመከናወን እንጸልያለን። ከፊት ለፊታችን ቅደም፣ በመንገዳችን ቅደም። በቀኑ ላይ ሰልጥንበት፣ በቀኑ ላይ ግዛበት፣ በቀኑ ላይ ተንቀሳቀስበት።
በቀናችን ላይ በኢየሱስ እግዚአብሔር አምላክ ሆይ እንድትንቀሳቀስ ጸልያለሁ። ኢየሱስ ሲናገር እንደዚህ አለ፣ የሰው ልጅ የቀኑ ጌታ እንደሆነ ታውቁም አለ። የቀኑ ጌታ እግዚአብሔር ነው። የቀኑ ጌታ ኢየሱስ ነው። የቀኑ ጌታ ራስህ አንተ ነህ። ጌታ ሆይ በኢየሱስም ለቀኑ ጌታ ቀናችንን አሳልፈን ሰጠን። ውሏችንን አሳልፈን ሰጠን። ያለንበትን ሁሉ አሳልፈን ሰጠን። የምናሳልፈውን ሁሉ አሳልፈን ሰጠን። በጌታ በኢየሱስም እርዳን። በዚህ ቀን አግዘን። በዚህ ቀን ለውጥ ይሁን በሕይወታችን ላይ፣ ለውጥ ይሁን በሥራችን ላይ፣ ለውጥ ይሁን በምናስበው አስተሳሰብ ላይ። ልባችንን ቀይር እግዚአብሔር ሆይ፣ የምናስበውን ነገር ቀይር። በዚህ ቀን ሰው የተባረከ ውሎ ሲሆን፣ ሰው የተባረከ ከእግዚአብሔር ጋር ያለ የተከናወነ ቀን ሲያሳልፍ ልቡ ያርፋል፣ ሐሳቡ ያርፋል፣ አእምሮ ያርፋል፣ ይረጋጋል። እርካታ አለ። በእርካታ የተሞላ ልብ እንዲሁ ገንዘብ የማይሰጠው እርካታ ከአንተ ጋር በመሆን ውስጥ አለ። ከገንዘብ የማይገኝ ነገር ከአንተ ጋር በመሆን ውስጥ አለ። በኢየሱስ ክርስቶስ ከአንተ ጋር ከመሆናችን የተነሳ ዛሬ እግዚአብሔር አምላክ ሆይ ረፍት ይሁንልን፣ ኃይል ይሁንልን። እንዲሁ የሚያነጫንጨን እንዲሁ ስሜታችንን የሚነካ ምክንያቱ ምን እንደሆነ ሳናውቅ ነገር ግን በመንገዳችን በመጣ ነገር በተበላሸ ቀናችን ሰይጣን ጥቃት እንዳይፈጽምብን አብረህን ውጣ፣ አብረህን ግባ፣ አብረህን ተንቀሳቀስ። ሰውን ሰላም ስንል አብረህን ግባ፣ ሰውን ሰላም ስንል አብረህን ውጣ። እግዚአብሔር አምላከው ሰውን ስናገኝ በኢየሱስ ማንን እንደምንጨብጥ አናውቅም፣ ከማን ጋር እንደምናወራ አናውቅም፣ ማን መንፈስ እንደተሸከመ አናውቅም፣ ማን የትኛውን ጨለማ ይዞ እንደሚመጣ አናውቅም። በቀን ውስጥ የምትጠብቅ አንተ ነው። በቀን ከሚበር ከሚወጣ ፍላጻ እግዚአብሔር ሆይ የምትጠብቀን አንተ ነው። በኢየሱስ ክርስቶስን ቤተሰቦቻችንን ጠብቅ፣ ሀገራችንን ጠብቅ፣ እኛን ጠብቅ፣ ልጆቻችንን ጠብቅ፣ ስራዎቻችንን ጠብቅ፣ የምንሰራውን ሁሉ ጠብቅ፣ የምናከናውነውን ጠብቅ። እግዚአብሔር ያልጀመርናቸው ስራዎች ይከናወኑ፣ ያልጠበቅናቸው ነገሮች ያገኙ። ይልቅ በዚህ ቀን መልካምነት ያገኛል። ይልቅ በዚህ ቀን እግዚአብሔር ደግነት ያገኛል። ይልቅ በዚህ ቀን ቸርነት ያገኛል። በኢየሱስ ድል ይሁን፣ ቸርነት ይሁን፣ ኃይል ይሁን። በጌታ በኢየሱስም ኃይል ይሁን፣ በጌታ በኢየሱስም ኃይል ይሁን። ጠላቶቻችን ይፈሩ፣ ጠላቶቻችን ይደንግጡ። በዚህ ቀን ጠላቶቻችን በኢየሱስም ይመቱ። የተመሸጉ የተደበቁ በሰው ሐሳብ ውስጥ ተደብቆ እየጠበቁ ነው ያሉ ገና ስንሄድ እንደዛው ቼዝ ሊያጠቁን የተዘጋጁ በጌታ በኢየሱስም እንዲመቱ ጸልያለሁ። ይመቱ እያላችሁ ጸልዩ። ይመቱ እየተቃወማችሁ ጸልዩ። በቀናችሁ ላይ ወጥመድ ያዘጋጀ በቀን አለቆቻችሁ ላይ የሚቀመጥ በስራ ባልደረቦቻችሁ ላይ የሚቀመጥ በውሏችሁ ላይ የሚመጣ በትራንስፖርት ላይ የሚመጣ በምትሄዱበት መንገድ በጉዳዮቻችሁ መሃል ዝም ብሎ ትልቅ የሚል የአጋንንት መጠቀሚያ የሆኑ ሰዎች አሉ። ምሽግ ናቸው እነዚህ ሰዎች። ልክ እንደዛው የማታውቁ በቤተሰቦቻችሁ በተለያየ መልኩ የሚመጣ ጨለማ አለ። ይህንን እያፈረሳችሁ ጸልዩ። ቀኑ ላይ እሱ ቀድሞ ሳይመጣ እናንተ ቀድማችሁ ውጡበት። ከእግዚአብሔር ጋር ሆናችሁ ከመንፈስ ቅዱስ ኃይል ጋር ሆናችሁ እግዚአብሔር ይረዳችኋል፣ ያግዛችኋል። ጨለማ ይመታል፣ ክፉ ይመታል፣ የክፉ ሐሳብ ሁሉ ይፈርሳል። በድል እንወጣለን። ጸልዩ። አሁን የጨለማ ምሽግ የፈረሰ የጨለማ መልእክተኞች ከመንገዳችን ይመለሱ። የጨለማ መልእክተኞች ከመንገዳችን ይመለሱ። እስራኤላውያን በመንገዳቸው እየመጡ ባሉበት እግዚአብሔር እየመራቸው እያወጣቸው ባለበት ሰዓት ላይ በለዓም የሚባል ደጋሚ ድግምቱን በአህያ ላይ ጭኖ ሲወጣ አስቆመው። የእግዚአብሔር መልአክ ተገልጦ አስቆመው። አትሂድ፣ አትርገማቸው። እነዚህ ሰዎች አይረገሙ። በእነዚህ ሰዎች ላይ ድግምት አይሆንም። በእነዚህ ሰዎች ላይ ሟርትና ሞት አይሆንም አለ እግዚአብሔር። ተከራከረላቸው። ዛሬም በእናንተና በእኔ ሕይወት ላይ እንደዚህ ነው የሚሆነው። በቀናችን መሃል የሚወጡ የክፉ አድራጊዎች፣ የክፋት ኤጀንቶች በጌታ በኢየሱስ ስም ከመንገዳቸው ላይ እንዲቀሩ ጸልያለሁ። ከመንገዳችን ላይ እንዲቀሩ፣ መንገዳችን ላይ እንዳይወጡ እግዚአብሔር አምላክ ፕሮቴክት እንዲያደርጋቸው፣ እግዚአብሔር አምላክ እንዲጠብቃቸው፣ እግዚአብሔር አምላክ በመንገድ ሁሉ እንዲጠብቃቸው፣ እንዲያስደስታቸው፣ ደጆቻችሁን እንዲከፍት ጠላት ሊዘጋባችሁ በሚወራረድበት ታይም ላይ በኢየሱስም እግዚአብሔር ተገልጦ ከመልካምነቱ የሆነን ተአምራት እንዲያደርግላችሁ ጸልያለሁ። የክፉ መነሻ፣ የክፉ እንቅስቃሴ፣ የክፉ ሐሳቦች ሁሉ በኢየሱስም የፈረሱ ይሁን። የደጋሚው ድግምት የፈረሰ ይሁን። የጨለማው ጨለምተኝነት የፈረሰ ይሁን። የክፉ ሐሳቦች ሁሉ የፈረሱ ይሁን። በኢየሱስም የፈረሰ ይሁን። በእናንተ ሕይወት ላይ፣ በእናንተ መንገድ ላይ፣ በእናንተ አቅጣጫ ላይ በምትሄዱት፣ በምታስቡት፣ በምትተኙት፣ በምታርፉበት፣ በምትቆሙበት፣ በምትነሱበት ሰዓት ሁሉ በኢየሱስ ክርስቶስ የእግዚአብሔር ጥበቃ እንዲበዛ ጸልያለሁ። የክፉዎች ክፋት እንዲመታ፣ የጨለማው ጨለማ እንዲመታ፣
የኃያላን ኃይል ሁሉ እንዲመታ፣ የሯጮች ሩጫ ከእናንተ ላይ እንዲመታ፣ እናንተን ለማጥፋት የሚደረግ ነገር ሁሉ እንዲነሳ ጸልያለሁ። በኢየሱስ ክርስቶስ ስም ኃይል ከመንገዳችሁ ይመለሱ፣ ከሩቅ ይመለሱ። የእግዚአብሔር መልአክ ይከልክላቸው፣ የእግዚአብሔር መልአክ ይከልክላቸው፣ የእግዚአብሔር ኃይል ይከልክላቸው። በኢየሱስም ይከልክላቸው፣ ይከልከሉ። ከእግዚአብሔር ቸርነት የተነሳ ከእግዚአብሔር ምሕረት የተነሳ በእናንተ ላይ የተሰለፉ ሰልፎች ሁሉ እንዲቆሙ ጸልያል። በእናንተ ሕይወት ላይ የቋመጠ ክፉ እንዲመታ ጸልያል። በጌታ እግዚአብሔር አለ ይህንን ሕዝብ አትርገማቸው፣ ይህንን ሕዝብ እንዳትነካ። ምክንያቱም ይሄ ሕዝብ የተባረከ ነው። ይሄ ሕዝብ እኔ ባረኩት ነው። ይሄ ሕዝብ እኔ አብሬው የሆንኩት ሕዝብ ነው አለ እግዚአብሔር። ተከራከረላቸው። በኢየሱስም በእናንተም ሕይወት ላይ ዛሬ እንዲከራከርላችሁ ጸልያለሁ። ይከራከር። እግዚአብሔር ይከራከርላችሁ። ቸርነቱ ይከራከርላችሁ። ምሕረቱ ይከራከርላችሁ። የእግዚአብሔር ፊት ይከራከርላችሁ። በኢየሱስም ይከራከርላችሁ። አብርሃምን የባረከ ያዕቆብን የባረከ በመንገዱ ያሳካለት ይስሐቅን በደረቅ ምድር ዘር ሲዘራ የባረከ በኢየሱስ ስም አንቺን የሚባርክ ዛሬ ጸልይ። አንቺን የሚባርክ ደጆችሽ ይከፈቱ። የምታከናውኑ ነገር ሁሉ የተከናወነ ይሁን። የምትሰሪ ሁሉ የተባረከ ይሁን። በቀናችሁ ላይ የወጣ የጨለማ ኃይል ሁሉ የፈረሰ ይሁን። አባቱ ያመሰግናለሁ። ይህን ሁሉ አደረግክ፣ አመሰግናለሁ። ይህንን ሁሉ ሰው ጠበቅክ፣ አመሰግናለሁ። ይህንን ሁሉ ሰራህ፣ አመሰግናለሁ። ይህንን ሁሉ አከናወንክ ጌታ፣ በኢየሱስም አመሰግናለሁ። ነገር በእጅህ ታልፎ ሲሰጥ የምታበላሽ አይደለም። ነገርን በእጅህ አሳልፎ ሲሰጡ እግዚአብሔር የምታጠፋ አይደለም። መጽሐፍ ቅዱስ ሲናገር እርሱ የተቀጠቀጠን ሸንበቆ አይሰብርም፣ የሚጤሰውን የጧፍ ክርም አያጠፋም። አታጠፋም። ኃይል የሌለው ደካማ ነው ብለህ አታጠፋም። ሁሉን ትጠብቃለህ፣ ትንከባከባለህ፣ ታድሳለህ፣ ታግዛለህ። ሰው አመሰግንሃለሁ በኢየሱስ አመሰግንሃለሁ በኢየሱስ አመሰግንሃለሁ። አባት ሆይ በሮቻችን ይከፈቱ። ለበር መከፈት ጸልዩ። ከለጋ በሮቻችን ይከፈቱ በኢየሱስም። በደረስንበት ሁሉ አዳዲስ እድሎች እንዲመጡ ጸልያለሁ። በስራዎቻችን ላይ አዳዲስ እድሎች ይምጡ። በምንደርስበት ቦታ ሁሉ አዳዲስ እድሎች ይምጡ። አዳዲስ የሆኑ ኦፖርቹኒቲዎች ይምጡ። ደረስን ብለን ሳንጨርስ ሌላ ድል፣ ሌላ ኦፖርቹኒቲ፣ ሌላ በር። መጽሐፍ ቅዱስ ሲናገር የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም አለ። በጌታ በኢየሱስ የተከፈተ በራችን፣ ከፍተህ ያስቀመጥክልን በር፣ በሰማያት ላይ ያለ በር፣ በምድር ያለ በር፣ እግዚአብሔር በእድሎች የተሞላ በር፣ በባለጠግነት በብሬክስሩ የተሞላ በር እንዲሆን ጸልያለሁ። እግዚአብሔር በድል የተሞላ በር ስጠን። በር ከፍተህ ስጠን። አባት ሆይ በር ስጠን። በኢየሱስም በሮቻችን ይከፈቱ። በሮቻችን ይከፈቱ። የምንከናወንበት በር ይከፈት። ሰላም የምናገኝበት በር ይከፈት። ድል የምናገኝበት በር ይከፈት። ለቤተሰቦቻችን ረፍትና ጤና የምንሆንበት በር ይከፈት። በደረስንበት ሁሉ ለሰው በረከት የምንሆንበት በር ይከፈት። በገባንበት ሁሉ አሸንፈን የምንገለጥበት በር ይከፈት። እግዚአብሔር ደረጃዎቻችንን ቀይር። በዛሬው ቀን ያለንበትን ደረጃ ቀይር። የደረስንበትን ደረጃ ቀይር። ኃይል ይሆንልን፣ ድል ይሆንልን፣ ማሸነፍ ይሆንልን። የዛሬው ቀን የምንነሳበት ቀን፣ የዛሬው ቀን እግዚአብሔር ድል የምናደርግበት ቀን፣ የዛሬው ቀን የጉብኝት ቀን ይሁን። የዛሬው ቀን አዲስ ዳይሜንሽን፣ አዲስ ህይወት የምንጀምርበት ቀን ይሁን። አዲስ ህይወት፣ የሜምፊቦስቴ ታሪክ የሚደገምበት ቀን ይሁን። በኢየሱስ የሜምፊቦስቴ ታሪክ ይሁንልን። ጌታ አድርግልን። እግዚአብሔር ሆይ የሜምፊቦስቴ ታሪክ በእኛ ህይወት የሚደገምበት ታሪክ የሚሰራበት ቸርነት የሚያገኘን ቀን ይሁን። ይህንን ስለጠበቅን ነው ቀናችን አሳልፈን የምንሰጠው። ያላንተ ስለማይሆንልን፣ ያላንተ ስለማይሳካልን፣ ያላንተ እኛ ራሳችንን ስለማናምን ሜምፊቦስቴ የሞተ ውሻ ወደሚመስል ሰው እንዴት መጣ ብሎ ራሱን እስከሚገምት ድረስ፣ ራሱን እስከሚያስብ ድረስ፣ ዳዊት ግን እንደዚህ አለ፣ ከዚህ በኋላ ከኔ ጋር በዚህ ማዕድ ልትበላ፣ ከዚህ ማዕድ ልትበላ ብሎ እድል ሰጥቷል እግዚአብሔር። ከዛ በኋላ ተመልሶ ወደዛ ውርደት አልተመለሰም፣ ወደዛ ውድቀት አልተመለሰም፣ ወደዛ እግዚአብሔር ወደማይፈልገው ህይወት ውስጥ አልገባም። ጌታ ዛሬ የሜምፊቦስቴ ቀን በእኛ ህይወት ውስጥ እንድደገም ጸልያለሁ። የማንጠብቃቸውን ሰዎች ስጠን። መንገዳችን ላይ ቸርነት የሚያደርጉ ሰዎች፣ አንተ የላክልን ሰዎች፣ አንተ እግዚአብሔር ወደ እኛ የላካቸው ሰዎች በኢየሱስ ክርስቶስ ስም አንተ አሳይን ያደረካቸው ሰዎች ሜምፊቦስቴ ጋር ዳዊትን እንደላክ በኢየሱስ ክርስቶስ ስም ወደ እኛም ህይወት እኛን የሚያነሱ፣ እኛን የሚያከብሩ፣ እኛን ከፍ የሚያደርጉ፣ እኛን ካንተ ጋር ያለንን ህብረት እንድናጠናክር የሚያግዙን ሰዎች በኢየሱስ ስም በረከታችን የሆኑ ሰዎች በዚህ ቀን ወደ እኛ ይመጡ።
በዚህ ቀን ወደኛ ይምጡ ጌታ ሆይ፣ በዚህ ቀን ወደኛ ይምጡ። ዮሴፍ እስር ቤት ባለበት ጊዜ እግዚአብሔር አምላክ ሆይ ወደ እስር ቤት የላካቸው ሰዎች አሉ። ለንጉሱ ህልም አሳይተህ ንጉሱ ደግሞ ወታደሮቹን ልኮ ዮሴፍን ከእስር ቤት እንዲያስወጣው እንደላክ ልክ እንደዛ ካለንበት እስራትና ህይወት ከማንወደው ስፍራ ከማንወደው ስራ ከማንወደው ጤንነት እረፍት ከሌለው ህይወት እግዚአብሔር እንድንፈታ ለቀቅ ብለን ተለቀን አንተን እንድናገለግል ተለቀን እንድንጸልይ ተለቀን ህብረት እንድናደርግ ተለቀን ወደ አንተ እንድንጮህ ተለቀን እግዚአብሔር ሆይ እንድንል በጌታ በኢየሱስ ስም ዛሬ ካለንበት የሚያወጡን እጆች ይምጡ። የሚያወጡን እጆችና እግሮች ወደኛ ይምጡ። በሞገስ ቀባን፣ ዛሬ በኃይል ቀባን፣ በበረከት ቀባን፣ በሌላ በኢየሱስ በሌላ ህይወት ቀባን። ዛሬ ህይወትህ መንፈስህ ክብርህ ይምጣ፣ ክብርህ ይምጣ። በቀናችን ውስጥ ክብርህ ይምጣ። ድላችንን የሚያውጅ ክብርህ ይምጣ። እግዚአብሔር በደረስንበት መንገድ ሁሉ አመስጋኝ የሚያደርገን ቀን፣ እረፍት ያለው ቀን፣ መንፈስ ያለበት ቀን፣ ጠላቶቻችን ያፈሩበት ቀን፣ በድል የተገለጥንበት ቀን እግዚአብሔር ሆይ ይሁንልን። ሙሴ አላወቀም እንደምትመጣ። ሙሴ በዛን ቀን አላወቀም። በቀኑ ላይ ዝም ብሎ እሱ በዛ ተራራ ላይ የዮቶርን በጎች እየጠበቀ ባለበት ሰዓት አንተ ግን መጣ። በቁጥቋጦ ላይ እሳት እያነደድክ እሳቱ እየነደደ ቁጥቋጦ አይቃጠልም ብሎ ሲመጣ ከዛ ለማየት በመጣበት ጊዜ ነገርከው። ቀጥሎ እንዴት እንደሚሆን እንዴት የከበረ ሰው እንደሚሆን ወደሚያባረው ወደ ፈርዖን ሄዶ እንደገና እንዲጋፈጠው ኃይል እንደሆንከው ልክ እንደዛ ዛሬም በኢየሱስ ሕይወታችንን እግዚአብሔር ደግመን በግ ወደማንጠብቅበት ልክ እንደ ሙሴ ወደ ትላንትና ሕይወታችን ወደማንወደው ሕይወት ስርዓታችን የማንመለስበትን እድል በመንገዳችን ላይ ስጠን ዛሬ። በመንገዳችን ላይ ስጠን ዛሬ። በጉዟችን ላይ ስጠን ዛሬ። በደረስንበት ስፍራ ሁሉ ስጠን ዛሬ። በኢየሱስ ስም ተገናኘን ዛሬ። ቀናችን ላይ ተገናኘን። ሟርተኛ አይገናኘን፣ ደጋሚ አይገናኘን፣ ጠንቋይ አይገናኘን፣ የጠንቋይ መልእክተኞች አይገናኙን፣ የክፉ ስራ የሚሰሩ ሰዎች አይገናኙን። የእኛን ታሪክ የሚቀይር የመንፈስህ ፈቃድ ያገኘን። የእኛን ቀን የሚቀይር ልባችንን የሚቀይር ሀሳባችንን አስተሳሰባችንን የሚቀይር ያንተ ስራ እንዲያገኘን ጸልያል። የእጆች ስራ እንዲያገኘን ጸልያል። ክብርህ እንዲያገኘን ጸልያል። 38 ዓመት ሙሉ የተኛው ሰውዬ ሽባ ሰውዬ ጋር ኢየሱስ ሲመጣ አንድ ነገር አለ። ልትድን ትወዳለህ አለ። አያችሁ፣ ኢየሱስ ከመጣ አንመለስም ወደ ትላንትና። ኢየሱስ ከመጣ በኋላ ህይወታችን ይቀይራል። ያ ሰው ድንገት ትላንትና እንዳሳለፈው ቀን እንደሚያሳልፍ ነው የጠበቀው። ነገር ግን ያቺ ቀን የተለየች ቀን ነች። ይህንንም ማለዳ አሳልፈን እንሰጣለን ለሱ ለኢየሱስ አሳልፎ የሰጠው በጌታ በኢየሱስ ክርስቶስ ጌታ ሆይ 38 ዓመት በሙሉ አልጋ ላይ የተኛን ሽባ የሚቀይር ቀን እንደሆነለት ይሄም ቀን የኛን ህይወትን ስርዓት የሚቀይር ቀን ይሁን። በእኛ ህይወት ላይ እድል እየመሰለ ሰዎች እስኪገረሙብን ድረስ ሰዎች እስኪደነቁብን ድረስ እግዚአብሔር ብርሃናችንን የምታወጣበት ቀን ይሁን። ጌታው እድሎቻችን ይነሱ፣ እንደገና ሰላማችን ይመለስ፣ ኃይላችን ይታደስ፣ አቅማችን ይታደስ። ደግመን በምስጋና በብዙ ነዶ የምንመለስበት ምሽት ይሁንልን። ይሄ ቀን በኢየሱስ ለምሽት ለምስጋና ርዕስ ይሁንን። በጌታ በኢየሱስ ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ያዕቆብን ያገኘ እግዚአብሔር፣ ያዕቆብን የባረከ እግዚአብሔር፣ ያዕቆብን ያደስከ እግዚአብሔር እኛንም አድስ፣ ታሪካችንን ቀይር። አሁን ለቤተሰቦቻችን እንጸልይ። አባት እግዚአብሔር ሆይ ጸልያለሁ። መጽሐፍ ቅዱስ ሲናገር ሐዋርያት ሥራ መጽሐፍ ላይ እንደዚህ ይላል፣ አንተም እመን ቤተሰቦች ይድናሉ። እናንተ አምናችሁ ከጸለያችሁ ቤተሰቦቻችሁን ታድናላችሁ፣ ታስመልጣላችሁ፣ ድል ይሆንላችኋል፣ መንገዳቸው ይከፈታል፣ እርምጃዎቻቸው ይቀይራሉ። እንደዚህ እንደመጡበት ዘመን ሳይሆን እግዚአብሔር ሌላን ዘመን ይሰጣችኋል፣ ሌላን መዳን ይሰጣችኋል። ሌላ መዳን ይሆናል፣ ሌላ መቀየር ይሆናል። አባት እግዚአብሔር ሆይ አምባችን፣ መድኃኒታችን፣ የድላችን ባለቤት እግዚአብሔር ሆይ እናምናለን። እህቴን እንደምትቀይር አምናለሁ። ወንድሜን እንደምትቀይር አምናለሁ። በሄደበት መንገድ ሁሉ ላይ ጥበቃ እንደምትሆኑ አምናለሁ። በደረሰበት ስፍራ ላይ በልጆቻችን ላይ ጌታ ሆይ በደረሱበት ስፍራ ሁሉ እግዚአብሔር ከኛ ጋር ከነሱ ጋር መሆኑ የሚታወቅበት የድል ምዕራፍ እንደሚሆን አምናለሁ። በናዝሬቱ ጌታ በኢየሱስ ድላቸውን በዚህ ቀን አውጃለሁ። ድል ያድርጉ። ይሄ ምድር የሰልፍ ምድር ነው፣ የጦርነት ምድር እንደሆነ እናውቃለን። ነገር ግን ዛሬ ድል ይሁን፣ ማሸነፍ
ማሸነፍ ይሁን በኢየሱስ ስም። ለቤተሰቦቻችን ኃይል ይሁን፣ አቅም ይሁን በጌታ በኢየሱስ ስም። አባት ሆይ አድርግ ጌታ ሆይ ስራ ጌታ ሆይ እናመስግን ጌታ ሆይ። ነገ እንድናመሰግን ዛሬ ጥበቃ ይሁን። ነገ እንድናመሰግን ዛሬ ኃይል ይሁን። ነገ እንድናመሰግን ዛሬ ድል ይሁን። ምሽቶቻቸው ድል ይሁን። አቅማቸው የሚገለጥበት ነው። ኃይላቸው የሚገለጥበት ነው። በሄዱበት ሁሉ ላይ ድላቸውን አውጅ በኢየሱስ ክርስቶስ። እንደ ሀገር የሚለቀቅ ክፉ ወጥመድ አያገኛቸው። እንደ ከተማ የሚለቀቅ ክፉ ወጥመድ አያገኛቸው። በጓደኞቻቸው መሃል የሚነሳ ጸብ አያገኛቸው። እግዚአብሔር አባቶቼን እናቶቼን ጠብቅ፣ ጤናቸውን ጠብቅ ጌታ ሆይ ጠብቅልን በኢየሱስ ክርስቶስ ስም። ለምስጋና አድርገን ከዓመት በኋላ ከ3 ዓመት በኋላ አንተን እንድናመሰግን ዛሬ እጅህ ትገለጥ፣ ዛሬ ክብርህ ይገለጥ፣ ዛሬ ኃይልህን ግለጥ፣ ዛሬ አቅምህን ግለጥ ጌታ ሆይ በኢየሱስ ክርስቶስ ስም። አባቴን ጠብቅ። ሞቱን አለይ፣ ክፉ ቀኑን አለይ፣ አቶ ሲያለቅስ አለይ፣ እናተ ስትቸገር አለይ። ለውጠን፣ እንደ ቤተሰብ ቀይረን፣ እንደ ቤተሰብ አግኘን፣ እንደ ቤተሰብ ምሕረትን ግለጥ ጌታ ሆይ እንደ ቤተሰብ ቸርነትን ግለጥልን እግዚአብሔር ሆይ። የእኛን ቤተሰብ ታላቅ አድርግ፣ የእኛን ቤተሰብ ታላቅ አድርግ። የእኛን ቤተሰብ እግዚአብሔር ሰፈሩ ላይ መነጋገሪያ መማሪያ አድርግ እግዚአብሔር። ብዙ እውቀት ማግኛ አድርግ እግዚአብሔር እኮ ይህንን ቤተሰብ አገዘ፣ እግዚአብሔር እኮ ይህንን ቤተሰብ ረዳ እየተባለ የሚወራላቸው ይሁን በኢየሱስ ስም ይሁን። አሁን እጅህን ግለጥ፣ ዛሬ እጅህን ግለጥ፣ ዛሬ ኃይልህን ግለጥ፣ ዛሬ ክብርህን ግለጥ። ቤተሰቦቻችሁን ነፃ ስታወጡ ነገ የእናንተ ዕጣ ፈንታ እንደዚህ ነው የሚሆነው። እግዚአብሔር በክብር ይገልጣችኋል። እግዚአብሔር በኃይል ይገልጣችኋል። እግዚአብሔር ከፍታችሁን በትውልዳችሁ መሃል ያስነግራል። ጌታ አምላክ ሆይ ቤተሰቦች ዛሬ ይቀየሩ። ትላንት የመጡበት መንገድ ምንም እንኳን አድካሚ ቢሆን፣ ትላንት ያለፉበት መንገድ በብዙ ውጣ ውረድ ቢሆን፣ ዛሬ ግን አንተ ከመጣ በኋላ ሰው ተቀይሮ ይቀራል። ሰው ተለውጦ ይቀራል። ሰው እግዚአብሔር ከለወጠው ተለውጦ ነው የሚቀረው። ማንም ጠላት ቢገዳደር፣ ክፉም ቢያወሩ፣ ሰዎች ቢያወሩ ቢያሙ፣ ጌታ ሆይ አንተ ቀየርከው። ሰው ማንም ሊያወርደው አይችልም፣ ምክንያቱም አንተ ከፍ አድርገዋልና። ዛሬ በኢየሱስ ክርስቶስ ለእኔና ለሚሰሙን ቤተሰቦች ሁሉ ማሸነፍ ይሁን። ለእኔና ለሚሰሙን ሰዎች ሁሉ ድል ይሁን። ክርክራቸውን አሸንፍ እግዚአብሔር፣ ያለባቸውን ኬዝ ሁሉ አሸንፍ። በሽታቸውን አሸንፍ። ፋይናንሳቸውን፣ ገንዘባቸውን ፈውስ እግዚአብሔር። ባለጠግነታቸው ይውጣ ጌታ ሆይ። የሚሰጡት ይኑራቸው፣ የሚያካፍሉት ይኑራቸው። ለሌሎች በረከት እንዲሆኑ ጸልያለሁ። ለሌሎች ኃይል እንዲሆኑ ጸልያለሁ። መንገድ ለጠፋባቸው መንገድ ይሁን። ደጅ ለጠፋባቸው ደጅ ይሁን። በሮች እንዴት እንደሚከፈቱ ለማያውቁት ሁሉ በሮችን ይክፈቱላቸው። እነሱም ታላላቅ የሚሰሙ ቤተሰብ ሁሉ በኢየሱስ ክርስቶስ በስም ኃይል የተባረኩ። አመሰግንሃለሁ። ተባረክ። ድል ስለሰጠህን፣ ማሸነፍን ስላደረግክ፣ በመንገዳችን ላይ ስለነበርክ እናመሰግናለን በኢየሱስ ስም። እናከብርሃለን በኢየሱስ ስም። እናመሰግንሃለን። የይስሐቅ ያዕቆብ አምላክ እናመሰግንሃለን። የሙሴ አምላክ አመሰግንሃለሁ። የኢዮብ አምላክ አመሰግንሃለሁ። ጌታ ሆይ የእምነት አባቶች አምላክ በኢየሱስ ስም ተባረክ። ዛሬም ያ እምነተኛ አለን። አንተን አምነን ጠርተናል። ቀናችን ውስጥ አናፍር በኢየሱስ ስም። ትረዳናለህ፣ ታግዘናለህ። ስም የተባረከ ይሁን። በአንተ ኮንፊደንስ አለን። በአንተ እግዚአብሔር ሆይ ኮንፊደንስ አለን። ኮንፊደንሳችን እግዚአብሔር ምሕረት ነው። ኮንፊደንሳችን እግዚአብሔር ቸርነት ነው። ኮንፊደንሳችን እግዚአብሔር ከእኛ ጋር መሆኑ